ደግሞ መጥቷል። አሁን ደግሞ አንድ እብድ እካክ አምጥተዋል። ናኑ ናና ናናናና ናኑ ኒና ናናናና ድን ጩጮች ሙድ ይዟል። እኔ ጴንጤ ልብ ካላችሁ ኦርጋኑን አውጡት። አንድ ሰው ቤታችሁ አይመጣም። ሂዱ ሀዲዱ እንደ በግ ብዬ ተኑሬ እንደ ምንድን ነው የሚኖረው? እንደ በግ ኑሪ ተብዬ እንደ ምንድን ነው የሚኖረው? በጋ ይመቻል ወይ? ለቀለም ያደርሱልኝ ይህን መዝሙር ገናኙና ኦርቶዶክስ ማለት እንዲህ ናት እያሉ ይበጠርቃሉ። ማይም ስለሆናቸው አያገናኘው። የተሰጠው አስተያየት ትክክለኛ ነው። ገንዘባቸውን ሙጥጥ አድርገው የህዝቡን ከበሉ በኋላ ስራቸው ሲመታባቸው ነው ምን የሆኑት ወደ ሌላ አምልኮ የሚገቡት። ሲመታ ስራቸው ማከለከላቸው። ድሮስ ማከልክሏቸው ማሄድ ከፈለገ ማንም ይችላል። ግን ስራ ሲመታ ጠብቃ እኔ በቃ ከዚህ በኋላ አለም በቃኝ አይሰራ ሞላቸውላ። ስለዚህ ሳሚዳን ዩሴድ ራይት እንደ አንድ አርቲስት አርትን ዝም ብሎ በየጊዜው መስደብ ትክክል ነው ብዬ አላስብም። አርት ነው፣ ስራ ነው። ለምሳሌ በኃጢአት ከተሄደ ሜካፕ መሸጥ ሊፕስቲኳን፣ ዊጓን፣ ምኗን፣ ጥፍሯን ተቀጥላ አይደል እንዴ የምትዘምረው? ለጌታ ነው እንደዛ የምትሆነው የሚያምርባት። ለጌታ ነው ዱቄቷን ተቀብታ የምትመጣው አይደለም። ስለዚህ ችግሩ ምንድን ነው መሰላችሁ? ፒክ ኤንድ ቹዝ ታደርጋላችሁ። ለእናንተ የሚመቻችሁ ኃጢአት አይደለም፣ ለእናንተ ሳይመች ኃጢአት ነው ብላችሁ ትመጣላችሁ። ይሄ ትክክል አይደለም። እንደ አንድ አርቲስት ሁሉም እየመጣ ስራው ሲመታበት እኔ በቃ በጌታ ስለሆነ ምን ስራ ተመቶብህ ነው? ምን አታጭበርበር። ዘፈን ኃጢአት ነው ማንም ያውቃል። ሰይጣንን ጠይቀው ኃጢአት ነው ይላል። ብዙ በየቀኑ የምንሰራቸው ኃጢአቶች ነፍ ናቸው። ልክ ከሙዚቃው በተገናኘ ግን እናንተ የምትሰሩት ነገር በጣም እንትን። አሁን ለምሳሌ ከአንዳንድ የጴንጤ ዘፈን እግዚአብሔር ምስክሬ የዓለሙ ዘፈን ይሻለኛል። ኢትዮጵያ የሚለው የቴዲ አፍሮ ዘፈን ይሻለኛል። አሁን ሀቢቢ ከሚለው መዝሙር ሀቢቢ ምናምን እያለ የሚጨፍረው ከሱ የቴዲ አፍሮ ኢትዮጵያ የሚለውን እመርጣለሁ። እስቲ ላሳያችሁ። ሀላ ዱናናና ዱናና ሀቢቢ ምናምን የሚል ዘፈን አላችሁ። ከሱ አሁን ይሻለኛል ሀቢቢ የቴዲ አፍሮ ኢትዮጵያ የሚለው። ምን ውሸት አለው እንዴ? ሀቢቢ ና እስቲ ናኑ ናና 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 ድን የሚል ደግሞ መጥቷል። አሁን ደግሞ አንድ እብድ እካክ አምጥተዋል። ናኑ ናና ናናናና ናኑ ኒና ናናናና ድን ጩጮች ሙድ ይዟል። መዝሙር እኮ ነው። ከዚህ ከኢትዮጵያ ቢለው አይሻለኝም እንዴ? በሙሉ ናኒና እናመጣበት። ጭራሽ ሙድ እያያዙባቸው ነው።
ጴንጤ ልብ ካላችሁ ኦርጋኑን አውጡት። አንድ ሰው ቤታችሁ አይመጣም። እግዚአብሔር ምስክሬ ነው የምልህ። ጴንጤ ቤት ኪቦርዱን አውጡት። ሀዲዱን ላምጣላችሁ። ከዛ በኋላ መቼ ጨፈራ ቤት ነው። እኔ ጴንጤ ቤት መዝሙር ልሰማ ቸርች ልሄድ ነው ብሎ የሚል አንድ ሰው ሰምቼ የማላቅም። ሀዲዱ መዝሙር ቆይ ላምጣው። ሀዲዱ አንድ የጴንጤ ታቦት ኪቦርድ ነው ታውቃላችሁ? እግዚአብሔር ምስክር የጴንጤ ታቦት ኪቦርድ ነው። እውነቱን ነው የምነግርህ፣ ያልዋሽማ። የጴንጤ ታቦት ኪቦርድ ነው አይደለም? የጴንጤ ታቦት የሚሰግዱለት፣ የሚጨፍሩለት፣ አብረው የሚማጸኑለት ኪቦርዳቸው። ሀቢቢን ላምጣላችሁ አንዴ እና አታስተውሉም። ማስተዋል ተስኗቸዋል። እነኒነን ሀቢቢ ያደረድድ ሀዲዱ 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 ታፕታፕ እያደረጋችሁ ወይ ላኩልኝ እኔ እስካገኘው። እስቲ የጴንጤ ታቦት ኪቦርድ ነው እንድታውቁት ብዬ ነው ካላወቃችሁ። እስቲ ውይ በፈጣሪ ዝም በል አንተ በዋቃ እካክ። ኪቦርድ ነው። ኪቦርድን አውጡ። ኪቦርዱ ከወጣ በፕሮቴስታንት ብዙ ነገራችሁ ይዛባል እና አስተካክሉ። ናኒናና የሚል መዝሙር ይዘህ ትመጣለህ። ምን ማለት ነው? ምን ማለት ነው? ለጤናችሁ ጥሩ ነው? ተው፣ አይጠቅምም። የጴንጤ ሱዳንኛ መዝሙር ብዬ ልግባ እንድታውቁት ብዬ ነው እና ለህዝቡ የሚማርበት ነገር ጥሩ ነው ብዬ አስባለሁ። ሀዲዱ ጠፋኝ። ሀዲዱ እነኒነነ ሀዲዱ እንደ በግ ብዬ ተኑሬ እንደ ምንድን ነው የሚኖረው? እንደ በግ ኑሪ ተብዬ እንደ ምንድን ነው የሚኖረው? በጋ እናንተ ግን ልታስቀስቡ ነው። ተዉ ግን ተዉ፣ ልኑርበት ተዉ። እንደ በግ ኑር መዝሙር ደስ ይለኛል። እንደ በግ ኑሪ ተብዬ እንደ ምንድን ነው የሚኖረው? እንደ በግ እንደ በግ አብረን እንደምራለን።
ያን በግና ጨውን እንዴት አገናኘሽው? እኔ ለማወቅ ፈልጌ በግና ጨው እንዴት ተገናኙ? ስሙ ትንሽ ይመቻል ወይ? ለቀለም ያደርሱልኝ ይሄን መዝሙር ቀለሜ ለቀለም ያደርሱልኝ አደራ። የኔ ሰባይ አረ ታፕ ታፕ ኮፒ ልኝ ለእውነተኛ ጌታ ይመቻል ወይ እያለች ኢንተርቪዋን አይታችሁታል? ይኸው ኢንተርቪዋ ደስ ዘምሪልን ይላታል የተመታ አሜን። ኦጋዮ ማለት ይቺና እኔ ምንም ሆነ ዘማሪዎች ለማንኛውም በየትኛውም ቋንቋ ዘማሪዎች ካላችሁ በምታውቁት ቋንቋ ዘምሩ። ልታስቀስፉን ነው፣ ታስቀስፉናላችሁ። እኔ አሁን በቸርች ደረጃ አንድ ላይ ሆናችሁ ይህን ስትዘምሩ ታስባችሁታል? ኢየሱስ ጌታ ነው እና እሱ ራሱ ይህ ነው ቢያይ ሃርሞኒ ስላለው የሚስቅ ይመስለኝ የሚዝናና ይመስለኛል። ይህን ፍቅር ስለሆነ አምላካችን ማለት ነው። ግን እኔ እኮ ለአንተ ብዬ ነው እንደ በግ እያልኩልኝ ደስ አለህ አይደል ብላ የምትል ይመስለኛል። እና መዝሙር በነገራችን ላይ መዝሙር እንዲሁ ጀነራሊ ካየ ነው በማንኛውም አሁን በኦርቶዶክስም በሌላው እግዚአብሔር ጥበቡን ሳይሰጥ ከሱ ሳይመጣ የምትሰራው ነገር አይባረክም፣ ጥቅምም የለው። አሁን ለምሳሌ የትዝታው እሰይ ስለቴ ሰመረ ለጌታዬ ነግሬው ነበረ ብሎ ለመበሻሸቅ መጣ። ይሄ አሁን መዝሙር አይደለም። ያውቃል ኢንቴንሽንን። አምላክን ማታለል አይቻልም። የሰውን ልጅ እንጂ አምላክ አታታለ። እኛም ራሱ የምንታለለው በተወሰነ ነው። አምላኬን አስደስታለሁ ሌላውን አብሽቄ ካልክ አይሆንም ለአምላክ። ስለዚህ አንዳንዶቻችሁ ማኩረፉ ጥቅም የለውም። እንደ በግ ኑሪ ተብዬ ትሆነ እንዳትሆኑ ብዬ ነው። እቺ ነገር ላይ በስሱ ልሂድ ብዬ ነው። ግን አንዴ ልድገመው፣ ይቅርታ ስለተመቸ Steady.
ደግሞ የሚገርማችሁ ዊግ አድርገውላታል። የኔ እናት ዊግ አደረጉልሽ የኔ እናት። የበጉን ፀጉር አድርገሽ ነው ለማወቅ እናንተ ልታስቀስፉኝ ነው። ተውኝ ተውኝ። እጣይ ሜሲ ምንድን ነው? ሀዲዱ ተልኮልኛለሽ። ሀዲዱ ይመቻል በእውነት ሀዲዱ ብራንድ ነው ከላካችሁልኝ። እንደ በግ ኑሪ ተብዬ እንደ ምንድን ነው የሚኖረው? ጣዕሙ ጠፋ ተብዬ ጨው ጨመርኩባት። የኔ ባህሪ እንደት ነው? ይመቻሎይ? አይመችም። ያስከሳሎይ? አይመችም። ለጌታ ቤት ይመቻሎይ? ለእውነተኛ ጌታ ይመቻሎይ? ውይ ይቅርታ እየዘመርኩ ነው እንዴ? ይቅርታ አድርጉልኝ ቤተሰብ። አም ሶሪ ዮኒ። ምን ብለን ኪያ ምን ብለን የጻፍክልኝ ወይ የጻፍሽልኝ? ዘመንህን በማውን ነገር ትጨርሳለሁ። ኦ ዘመንህን በማያውን ነገር ትጨርሳለህ። ኦ ዘመንን በምንድን ነው የሚጨርሰው? እስኪ ይሄማ አክስ ውይ 5 ፎሎወር ነው እንደ ያለ ላስገባ ነበር ፈጣሪ ምስክር። ግን እንደ በግ ሲለውንክ አላገኘሁትም። እንደ በግ ኒሩ ተብዬ አላገኘሁትም። ሀዲዱን አላገኘሁትም። ይቅርታ። አይ ሆዴ እኔም መውደዱ አይደለም። ሆዴ ምን መሰላችሁ? ለልጆቹ ሲያድጉ ያስብ። እግዚአብሔር ምስክሬ፣ ሆዴ ልጆች አሉት። ስለዚህ ለልጆቹ ማሰብ አለበት። አሁን በሴቶች ምክንያት እንደዛ መበጥበጡ ወደፊት አባት እኮ እንደዚህ ነበር ሲባል ማሰብ አያስፈልግም? ያስፈልጋል እኮ አይደለ? ልጆች አሉ እኮ። አባትህ በሴቶች የተነሳ አንዷ እንደዚህ ስትሰድበው፣ አንዷ እንደዚህ ስትሆን፣ አንዷ እንደዚህ ሲባል ይደብራል። እና ለወዴ ብትመክሩት ወዳጆቹ አጠቅሙትም። ሌላ ነው በጌታ እኔ የምፈልገው ሌላ። ሀዲዱን ፈልጌ ነበር የለም። ሼር አድርጉ እዚህ ላይ ካለ ነው ያልኳችሁ። ሀዲዱ እነኔ